ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንት የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የኢትዮጵያ ክረምቱ የተጫዋቾች የዝውውር መስኮት የተመለከቱ መረጃዎችን ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። በዓለም እግር ኳስ ውስጥ ትኩረት ከሚሰጣቸው ጉዳዮች አንዱ የተጫዋቾች ዝውውር ነው። የተጫዋቾች ዝውውር በጣም በከፍተኛ ደረጃ በዓለም አቀፍ መገናኛ ብዙሃን ትኩረት የሚያገኙ ናቸው። ክለቦች፣ ታላላቅ ክለቦች በርካታ ገንዘብ፣ ረብጣ ገንዘብ እያወጡ ተጫዋቾችን የሚያስፈርሙበት መንገድ በየጊዜው ትኩረትን ይስባል። በአሁኑም በአውሮፓ ደረጃ በሌሎችም ዓለም ክፍሎች በርካታ ዝውውሮች እየተከናወኑ ይገኛሉ። ያው እንግዲህ ዝውውሮች በአጠቃላይ ሁለት ዓላማ አላቸው ተብሎ ይታሰባል። አንደኛው ስኳድን ወይም ደግሞ የቡድን ስብስብን የማጠናከር ሚና አላቸው። ከዛ በተጨማሪ ደግሞ እነዚህ ቡድኖችን ከማጠናከርም ባለፈ ተጫዋቾችን የማስፈረሙ እንቅስቃሴ ክለቦችን ለማጠናከር እንደዚሁ የራሱ የሆነ አስተዋጽኦ አለው ማለት ነው። አንዱ ማጠናከር ነው። ከዛ በተጨማሪ ደግሞ አሰልጣኞች ክፍተታቸውን የሚሞሉበት ነው ማለት ይቻላል። ለቀጣዩ የውድድር ዘመንም የመዘጋጃ ጊዜ እነዛ ተጫዋቾች ከክለቡ ጋር ተቀናጅተው ቡድኑን በቀጣዩ ውድድር ዓመት የተሻለ ውጤታማ የማድረግ የቀጣዩ የውድድር ዘመን የዝግጅት አካል ተደርጎ ይወሰዳል። በኢትዮጵያም እንግዲህ በሁለት የዝውውር መስኮቶች የመጀመሪያው ዙር በኢትዮጵያ በሴቶችም በወንዶችም የመጀመሪያ ዙር ውድድር ከተጠናቀቀ በኋላ የዝውውር መስኮት አለ። አጠቃላይ ደግሞ ውድድሩ ከተጠናቀቀ በኋላ የክረምት የተጫዋቾች የዝውውር መስኮት ይከናወናል። እንግዲህ በኢትዮጵያም ፕሪሚየር ሊግ በኢትዮጵያም ሴቶች ፕሪሚየር ሊግ ከሐምሌ ጀምሮ የተጫዋቾች የዝውውር መስኮት ተከፍቶ እንግዲህ በርካታ ክለቦች ተጫዋቾችን እያስፈረሙ ይገኛሉ። እንግዲህ ተጫዋቾች ፈረሙ የሚባለው በኢትዮጵያ እግር ኳስ ፌዴሬሽን ሕግ ፌዴሬሽኑ አጽድቆ በይፋ በማህበራዊ ትስስር ገጹ ሲያወጣ ፌዴሬሽኑ ሲያጸድቀው እንደሆነ በተደጋጋሚ ጊዜ ሲገለጽ ይሰማል። እኛም በዛሬው ፕሮግራማችን ላይ በኢትዮጵያ እግር ኳስ ፌዴሬሽን የጸደቁ የዝውውር መረጃዎችን ይዘንላችሁ ቀርበናል ማለት ነው። ቅድሚያ የምንመለከተው በወንዶች ያሉ አበይት ዝውውሮችን ነው። በቅድሚያ የምናገኘው የኢትዮጵያ ብሔራዊ ቡድን ተጫዋች እና የቀድሞ ኢትዮጵያ ቡና እግር ኳስ ክለብ ተጫዋች የነበረው አቡበከር ናስር ጉዳይ ነው። አቡበከር ናስር ማሜሎዲ ሳንዳውንስ ሲጫወት ነበር። ከዛ በኋላ ጉዳት አጋጥሞት ወደ ሱፐር ስፖርት ዩናይትድን በውሰት አምርቶ ነበረ። ስኬታማ ጊዜ አሳለፈ ማለት አይቻልም። ያው ለዛ ጊዜ ያጋጠመው ጉዳት የራሱ የሆነ አስተዋጽኦ አድርጓል። በጣም ከሰሞኑ በክረምቱ የተጫዋቾች የዝውውር መስኮት ሲነሳ የነበረው ለኢትዮጵያ ክለቦች አቡበከር ናስር ይፈርማል ሲባል ነበረ። ይህም እንግዲህ እውነት ሆኖ እንግዲህ ለመቻል ፈርሟል። በ2 ዓመት ውል የፈረመበትን ሁኔታ ለመመልከት ችለናል። ዳግም ወደ ኢትዮጵያ ፕሪሚየር ሊግ ተመልሷል። በኢትዮጵያ ፕሪሚየር ሊግ በአንድ የውድድር ዓመት 29 ግቦችን በማስቆጠር የኢትዮጵያ ፕሪሚየር ሊግ በአንድ ዓመት ውስጥ በርካታ ግቦችን ያስቆጠረ ተጫዋች ነው አቡበከር ናስር። ዳግም ወደ ኢትዮጵያ ፕሪሚየር ሊግ ተመልሷል። ቀድሞ ኢትዮጵያ ቡና ይጫወት ነበር። አሁን መቻል ፈርሟል ማለት ነው። ኢትዮጵያ ቡናም ይፈርማል የሚሉ መረጃዎች ሲወጡ ነበር። ይሁንና እንግዲህ በተረጋገጠው የዝውውር መረጃ መሰረት አቡበከር ናስር ለመቻል ፈርሟል ማለት ነው። በ2 ዓመት ውል በሚቆይ ፈርሟል። ሌሎች ዝውውሮችን ስንመለከት መለሰ ሚሻሞ ከሀዲያ ሆሳዕና ወደ ሸገር ከተማ በ1 ዓመት ውል ተዘዋውሯል። ሌላኛው አህመድ ኡፒት ነው። ፉሪ ከሚባለው ክለብ በ2 ዓመት ውል ወደ ሸገር ከተማ ተቀላቅሏል ማለት ነው። ሌላኛው ፋሲል ገብረ ሚካኤል የቀድሞ የኢትዮጵያ መድን ግብ ጠባቂ ነው። አሁን በ1 ዓመት ውል ወደ ወልዋሎ አዲግራት ዩኒቨርሲቲ አምርቷል። ባለፈው ዓመት በኢትዮጵያ ፕሪሚየር ሊግ ጥሩ እንቅስቃሴ ካሳዩ አጥቂ መስመር ተጫዋቾች መካከል አንዱ ፍጹም ጥላሁን ነው። ለቅዱስ ጊዮርጊስ ሲጫወት ነበረ። በወሳኝ ጨዋታዎች ላይ ግቦች በማስቆጠር ቁልፍ ሚናውን ሲወጣ ቆይቷል። በዘንድሮ የክረምት የተጫዋቾች የዝውውር መስኮት ወደ ኢትዮጵያ ንግድ ባንክ በ2 ዓመት ውል አምርቷል። ሌላኛው የምንመለከተው ተጫዋች በፍቃዱ
አስረሳይ ነው። በኢትዮ ኤሌክትሪክ የነበረ ተጫዋች ነው። በአንድ አመቱ ወልዋሎ አዲግራት ዩኒቨርሲቲን ተቀላቅሏል ማለት ነው። ሌላኛው የምንመለከተው አማኑኤል ኤርቦ ነው። አማኑኤል ኤርቦ ወደ ቅዱስ ጊዮርጊስ ዳግም ተመልሷል። መጀመሪያ ለቅዱስ ጊዮርጊስ የፈረመው ቅዱስ ጊዮርጊስ ለገጣፎ ለገዳዲ ጋር በመነጋገር ያስፈረመው ተጫዋች ነበር። ከዛ በኋላ ክለቡ ለቆ ነበር። በኢትዮጵያ መድን ባለፈው ድራም ጥሩ እንቅስቃሴ ሲያሳይ ነበር። አሁን ዳግም በ2 አመቱ ተመልሶ ወደ ቅዱስ ጊዮርጊስ ተመልሷል። ሌላኛው ተጫዋች ቢላል ገመዳ ከደሴ ከተማ ወደ ቅዱስ ጊዮርጊስ በ2 አመቱ ተቀላቅሏል ማለት ነው። ሌላኛው አሸናፊ ሀብቱ ነው። የተጫዋች መቀሌ ሰባ እንደርታ ይጫወት ነበር። በአንድ አመቱ ኢትዮጵያ መድንን ተቀላቅሏል ማለት ነው። ሌላኛው የምንመለከተው የዝውውር መረጃ እንግዲህ የአሰልጣኞችና አሰልጣኝ ውበቱ አባተ የኢትዮጵያ ብሔራዊ ቡድን ከዚህ ቀደም አሰልጣኝ ነበረ። አሁን መቻልን ተቀላቅሏል ማለት ነው። በ2 አመት ውል ሌላኛው አዳሙ ኑመሮ በ1 አመት ውል የግብ ጠባቂ አሰልጣኝ ሆኗል። ሲሳይ ከበደ ምክትል አሰልጣኝ ሆኗል። የውበቱ አባተ በ2 አመት ውል ማለት ነው። ሌላኛው ዘሪሁን ሸንገታ በኢትዮ ኤሌክትሪክ ያለውን ውል አራዝሟል ማለት ነው። ዳግም ወደ ተጫዋቾች ዝውውር ስንመለስ የምናገኘው ባህር ዳር ከተማን ይሆናል። ባህር ዳር ከተማ የተለያዩ ተጫዋቾች እንደዚሁ ማስፈረም ችሏል። አንደኛው ብሩክ ሙሉጌታ ነው። ብሩክ ሙሉጌታ በኢትዮጵያ መድን ይጫወት የነበረ ተጫዋች ነው። በ2 አመት ውል ከኢትዮጵያ መድን ወደ ባህር ዳር ከተማ ያመራበት ሁኔታ ለመመልከት ይቻላል። አማኑኤል አሊሶ ከወላይታ ዲቻ ወደ ኢትዮጵያ መድን በ1 አመቱ ተዘዋውሯል። አሸብር ተስፋዬ ከኢትዮ ኤሌክትሪክ ወደ ኢትዮጵያ መድን በ1 አመት ውል እንደዚሁ ተቀላቅሏል ማለት ነው። ሌላኛው ዮሐንስ መንግስቱ ከመቻል በ1 አመት ውሉን ያራዘመ ተጫዋች ነው። እንደዚሁ አቤል ሀብታሙ በኢትዮ ኤሌክትሪክ 2 አመት ውል አራዝሟል። ውላቸውን ያደሰ ተጫዋች ነው። ኃይለስላሴ ልጅ አለም ባህር ዳር ከተማ በ1 አመት ውሉን ያደሰ ተጫዋች ነው ማለት። ሌሎችም ዝውውሮች እንደዚሁ እንመለከታለን። ሌላኛው የምንመለከተው ቡድን ወልዋሎ አዲግራት ዩኒቨርሲቲ ነው። የኢትዮጵያ ዋንጫ የዘንድሮ አሸናፊ ነው። ኢትዮጵያን ወክሎ በካፍ ኮንፌዴሬሽን ዋንጫ የሚሳተፍ ቡድን ነው። በክረምት የተጫዋቾች ዙር መስኮት የነቃ ተሳትፎ እያደረገ ይገኛል። አማር ፋልን ከፒኪን ክለብ በ1 አመት ውል አስፈርሟል። ማመዱ ሴክን እንደዚሁ በ1 አመት ውል ከአርባ ምንጭ ከተማ አስፈርሟል ማለት ነው። አብዱራህማን መሐመድን ከመዲአማ ክለብ በ1 አመት ውል እንደዚሁ ማስፈረም ችሏል ማለት ነው። ወልዋሎ አዲግራት ዩኒቨርሲቲ ጠንካራ የዝውውር እንቅስቃሴ እያደረገ ይገኛል። ሌላኛው የውልድ ሰዓትን ስንመለከት ዘላለም አበበ በኢትዮጵያ ንግድ ባንክ የ2 አመት ውል ፈርሟል። እንዳለ አባይና ሀዲያ ሆሳዕና 1 አመት ፈርሟል። ደስታ ዋሚሾ 1 አመት እንደዚሁ ውሉን ያራዘመበትን ሁኔታ ለመመልከት ችለናል ማለት ነው። ሌላኛው የምንመለከተው መረጃ እንግዲህ በወልዋሎ አዲግራት ዩኒቨርሲቲ ነው። አሁን ወልዋሎ አዲግራት ዩኒቨርሲቲ ክለብን የተቀላቀሉ ተጫዋቾች አሉ። ካርሎስ ዳምጦ ከወላይታ ዲቻ በ2 አመት ውል ተቀላቅሏል ወልዋሎ አዲግራት ዩኒቨርሲቲን። በረከት ሳሙኤል ኳሳ ከተማ ወልዋሎ አዲግራት ዩኒቨርሲቲን በ2 አመት ውል ተቀላቅሏል። አህመድ ረሺድ ሽሪላ በ1 አመት ውል ድሬዳዋ ከተማን የተቀላቀለ ተጫዋች ነው ማለት። ሌላኛው የምንመለከተው የሊጉ አሸናፊ ሲዳማ ቡና ነው። ሲዳማ ቡና የሁለት ተጫዋቾቹን ውሉ ቁልፍ የሚባሉ ተጫዋቾችን ውል አራዝሟል። ያሬድ ባየ የቡድኑ አምበል ነው። ይህ ተጫዋች በ2 አመት ውል ውሉን አድሷል። ሌላኛው ደስታ ደግሞ የተከላካይ መስመር ተጫዋች ነው። 2 አመት ውል ክለቡ የሚያቆየውን ውል ተፈራርሟል ማለት ነው። ውሉን አድሷል። እነዚህ ሁለቱ ተጫዋቾች ውላቸውን ያደሱ ናቸው። ሲሳይ ጋቸው ሐዋሳ ከተማ እንደዚሁ ሌላኛው ውሉን ያደሰ ተጫዋች ነው። ሌላ የምንመለከተው ሐዋሳ ከተማ ነው። ሐዋሳ ከተማም እንደዚሁ የነቃ የዝውውር ተሳትፎ እያደረገ ይገኛል። ሙሴ ካቤላ ከሀዲያ ሆሳዕናን በ2 አመት ውል አስፈርሟል። ቃላብ ውብሸትን በተመሳሳይ ከሀዲያ ሆሳዕና በ2 አመት ውል ማስፈረም ችሏል። ሌላ ያስፈረማቸውን ተጫዋቾች ስንመለከት ቃል ኪዳን ዘላለምን ከፋሲል ከነማ በ2 አመት ውል አስፈርሟል። ሬድዋን ናስርን እንደዚሁ ከሲዳማ ቡና በ2 አመት ውል ሐዋሳ ከተማ አስፈርሟል። ሌላኛው ደስታ ዮሐንስን ከመቀሌ ሰባ እንደርታ በ2 አመት ውል አስፈርሟል። ሌላኛው የምንመለከተው ኢትዮ ኤሌክትሪክ ነው። ኢትዮ
ኤሌክትሪክም እንደዚሁ ተጫዋቾችን አስፈርሟል። አቤል አየለን ከሸገር ከተማ በ2 ዓመት ውል አስፈርሟል። እንደዚሁ ናትናኤል ዘለቀን በተመሳሳይ ከሸገር ከተማ በ2 ዓመት ውል አስፈርሟል። አንዋር ሙራድን ከፋሲል ከነማ በ2 ዓመት ውል እንደዚሁ በተመሳሳይ ያስፈረመበት ሁኔታ አለ ማለት ነው። ሲዳማ ቡና ከውል እድሳት ውጪ ተጫዋቾችንም እንደዚሁ ያስፈረመ ይገኛል። ቢኒያም በላይን ከሐዋሳ ከተማ በ2 ዓመት ውል አስፈርሟል። ይገዙ ቦጋለን ከአርባ ምንጭ ከተማ በ1 ዓመት ውል አስፈርሟል። ውብሸት ክፍሌን ከወላይታ ዲቻ በ2 ዓመት ውል እንደዚሁ ያስፈረመበትን ሁኔታ ለመመልከት ይችለናል። ዳግም ወደ ኢትዮ ኤሌክትሪክ ስንመለስ ፍራኦል መንግስቱን ከሲዳማ ቡና በ2 ዓመት ውል አስፈርሟል። እንዳልካቸው መስፍንን በ2 ዓመት ውል ከአርባ ምንጭ ከተማ አስፈርሟል። አንዱዓለም ስዩምን ከዱራሜ ከተማ እንደዚሁ በተመሳሳይ በ2 ዓመት ውል ያስፈረመበትን ሁኔታ ለመመልከት ይቻላል። ሌሎችም እንደዚሁ ዝውውሮችን እንመለከታለን። ፔፔ ሴዶ በባህር ዳር ከተማ ውሉን ለ2 ዓመት ያደሰ ተጫዋች ሆኗል ማለት። ሌላኛው የምንመለከተው መቻል ነው። መቻል ቅድም አቡበከር ናስርን አስፈረመ ብያችሁ ነበር። ሌላኛው ሞሪስ ኮኔን ከጃሙስ ክለብ በ1 ዓመት ውል አስፈርሟል። ሌላኛው እንደዚሁ ከጃሙስ የፈረመው እና አህያ መሐመድ ነው። እንደዚሁ በ1 ዓመት ውል ፈርሟል። ፉአድ ፈረጃን ከኢትዮጵያ ንግድ ባንክ በ1 ዓመት ውል አስፈርሟል። ሸገር ከተማ ማለት። ሌላኛው የምንመለከተው ቡድን ኢትዮጵያ ምድር እንደዚሁ ያስፈረማቸው ተጫዋቾች አሉ። ገለታ ኃይሉን ከኢትዮ ኤሌክትሪክ በ2 ዓመት ውል አስፈርሟል። ከማል ሀጂን በ2 ዓመት ውል ያስፈረመበትን ከደሴ ከተማ ያስፈረመበትን መመልከት ይቻላል። ባህር ዳር ከተማ ቻርሊስ ሙሲጌን የዩጋንዳ የፊት መስመር ተሰላፊ ነው ከመቻል በ2 ዓመት ውል እንደዚሁ ማስፈረም ችሏል ማለት ነው። ሌላ የምንመለከተው ፋሲል ከነማ እንደዚሁ የተጫዋቾች ውል እያራዘመ ይገኛል። ብሩክ አማኑኤል ፋሲል ከነማ 3 ዓመት ውሉን አራዝሟል። እዛው ዳግም አወቀ በ3 ዓመት ውል እንደዚሁ ውሉን ያራዘመበትን ሁኔታ ለመመልከት ይቻላል። ሌላኛው ፋሲል ከነማ ያስፈረመው ተጫዋች ያለው ሴፉ ዮሐንስ ይሄ ከሲዳማ ቡና በ2 ዓመት ውል የፈረመ ተጫዋች ነው። ቅዱስ ጊዮርጊስ ብሩክ እንዳለን በ2 ዓመት ውል ከወልዋሎ አዲግራት ዩኒቨርሲቲ ያስፈረመበትን ሁኔታ ለመመልከት ይቻላል ማለት ነው። ሌላኛው ሀዲያ ሆሳዕና ነው። ሀዲያ ሆሳዕና ምርጥ ተጫዋቾችን አስፈርሟል። ሀዲያ ሆሳዕና ወንድማገኝ ማዕረግን ከሐዋሳ ከተማ በ2 ዓመት ውል ማስፈረም ችሏል። ቢኒያም ጌታቸው ከኢትዮጵያ ቡና በ2 ዓመት ውል ለሀዲያ ሆሳዕና ፈርሟል። ቶሎሳ ንጉሴ ከቅዱስ ጊዮርጊስ በ2 ዓመት ውል ሌላኛው ሀዲያ ሆሳዕናን የተቀላቀለ ተጫዋች ነው። እንደዚህ ሌላ አሁንም ሀዲያ ሆሳዕና ያስፈረመው ተጫዋች ስንመለከት አብዲ ዋበላን ከመቀሌ ሰባ እንደርታ በ2 ዓመት ውል አስፈርሟል ማለት ነው። ያሬድ የማነ ከኢትዮ ኤሌክትሪክ በ2 ዓመት ውል ወደ ቅዱስ ጊዮርጊስ ተዘዋውሯል ማለት ነው። ሌላኛው ተጫዋች ኢዮብ ገብረማርያም ነው። ኢዮብ ገብረማርያም ከኢትዮ ኤሌክትሪክ በ2 ዓመት ውል ወደ ሀዲያ ሆሳዕና የተቀላቀለበትን አጋጣሚ ለመመልከት ይቻላል ማለት ነው። ሌላው የምንመለከተው በድጋሚ ሆንም መቻል ነው። መቻል ያሬድ ካሳይን በ2 ዓመት ውል ከኢትዮጵያ መድን አስፈርሟል። ረመዳን ዩሱፍን በተመሳሳይ ከኢትዮጵያ መድን በ2 ዓመት ውል አስፈርሟል። አማኑኤል ተርፋን ከአልባስራ ክለብ ከነበረበት ክለብ በ2 ዓመት ውል አስፈርሟል። በጣም መቻል ራሱን እያጠናከረ የሚገኝ ቡድን ነው ማለት ይቻላል። ሌላኛው የኢትዮጵያ ቡና ገብረ ምድር በአሰልጣኝነት መሾሙ የሚታወቅ ነው። በ2 ዓመት ውል አምቤ በፍቃዱ የግብ ጠባቂ አሰልጣኝ በ2 ዓመት ውል ዶክተር ሌኩን ታደሰ የአካል ብቃት አሰልጣኝ በ2 ዓመት ውል እንደዚሁ መፈረማቸው የሚታወስ ነው። ኢትዮጵያ ቡና ከዛ ውጭ አብዱል ሰላም የሱፍን ከድሬዳዋ ከተማ በ2 ዓመት ውል፣ ጳውሎስ ከንቲባን ከቅዱስ ጊዮርጊስ በ2 ዓመት ውል አስፈርሟል። ድሬዳዋ ከተማ የነበረው ያሬድ ታደሰ በ2 ዓመት ውል ሀዲያ ሆሳዕናን የተቀላቀለበትን ሁኔታ ለመመልከት ይቻላል። እንደዚሁ ሌላኛው እንግዲህ ወልዋሎ አዲግራት ዩኒቨርሲቲ ነው። ከማስፈረም በተጨማሪ የተጫዋቾቹን ውል እዛው እያደሰ ይገኛል። ስምዖን ማሩ፣ ሰመር ሀፍታይ፣ ናትናኤል ኪዳነ በተመሳሳይ በአንዳንድ ዓመት ውላቸውን ያራዘሙ ተጫዋቾች ናቸው። ሌላው እንደዚህ ውላቸውን ያደሱት በወልዋሎ አዲግራት ዩኒቨርሲቲ ናሆም ኃይለማርያም፣ ነጻነት ገብረ መድህን፣ ኪምላም ውላቸውን አራዝመዋል ማለት ነው። እንደዚህ ክለቦችን ለማጠናከር ያስችላል። እንደዚህ አይነት ነገር አድማጭ ተመልካቾቻችን ከማስፈረም ባለፈ ቁልፍ የሚባሉ ተጫዋቾችን ማቆየት በፕሪሚየር ሊጉ ለተጫዋቾች ወሳኝ የሚባል ነው ማለት ነው። ሌላኛው ወላይታ ዲቻ ነው። ወላይታ ዲቻ ኪዳን ያሰፋ፣ ናትናኤል ናሴሮ እና መሳይ ኒኮላ በተመሳሳይ በ2 ዓመት ውላቸውን ያራዘሙ ተጫዋቾች ናቸው ማለት ነው። ሌላኛው የምንመለከተው ባህር ዳር
ከተማ ነው። ባህር ዳር ከተማ እንደዚሁ የተጫዋቾቹን ውል አድሷል። ወንድሜነህ ደረጃ 1 አመት፣ ግርማ ዲሳሳና ብሩክ ሰሙ በተመሳሳይ 1 አመት ውላቸውን እያደሱ ተጫዋቾች ናቸው ማለት ነው። እነዚህ ተጫዋቾች ውላቸውን አድሷል። ሌላኛው ቅዱስ ጊዮርጊስ ነው። ፉአድ አብደላ 2 አመት፣ ጸጋ ከድር፣ ብሩክ ታረቀኝ በተመሳሳይ ጸጋ ከድር በጣም ባለፈው በኢትዮጵያ ፕሪሚየር ሊግ ጥሩ እንቅስቃሴ ያደረገ ተጫዋች ነው። ሌላኛው የምንመለከተው ቡድን ኢትዮጵያ ቡና ነው። ኢትዮጵያ ቡና ከድሬዳዋ ከተማ ድል አዲስ ገብሬን በ2 አመት ውል አስፈርሟል። መኮንን መርዶኪዮስን ከጋሞ ጨንቻ በ2 አመት ውል አስፈርሟል ማለት ነው። እነዚህ ተጫዋቾች ውል ፈርሟል። አቡበከር ኑራም እንደዚሁ ከኢትዮጵያ መድን በ2 አመት ውል ኢትዮጵያ ቡናን ተቀላቅሏል። ዳዊት ገብሩ ኮልዋሎ በ2 አመት ውል ኢትዮጵያ ቡናን ተቀላቅሏል። በረከት ወልደ ዮሐንስ እንደዚሁ በ2 አመት ውል ከኢትዮ ኤሌክትሪክ ወደ ኢትዮጵያ ቡና ተዘውሯል። እነዚህ በወንዶች ዋና ዋና የሚባሉ ዝውውሮች ናቸው። ሌላኛው በሴቶች ያሉትን እንመለከታለን። ቅድሚያ የምናገኘው ጉለሌ ክፍለ ከተማ። ጉለሌ ክፍለ ከተማ ቃል ኪዳን አለማየሁ 1 አመት ውል አድሳለች። ብዙነች ቡልቻ 1 አመት ውል አድሳለች። ትርሲት ወንደሰንም እንደዚሁ በቦሌ ክፍለ ከተማ ውሏን ያራዘመች ናት። ሌላኛው ብሉልካረም ሀሴን የኢትዮጵያ ንግድ ባንክ የግብ ጠባቂ አሰልጣኝ ነው። ውሉን በ1 አመት እንደዚሁ ያደሰ ተጫዋች ነው። ሌላኛው የምንመለከተው ቡድን ኢትዮጵያ ንግድ ባንክ ነው። ኢትዮጵያ ንግድ ባንክ ምህረት አየለን ከቦሌ ክፍለ ከተማ በ2 አመት ውል አስፈርሟል። ባለፈው ውድድር አመት ድንቅ እንቅስቃሴ ካሳዩ ተጫዋቾች መካከል አንዷ ናት። በኢትዮጵያ ሴቶች ፕሪሚየር ሊግ እሷን አስፈርሟል ኢትዮጵያ ንግድ ባንክ። ሌላኛው ያስፈረመው ሊዲያ እያሱ ነው። ሊዲያ እያሱ ከጥሩነሽ ዲባባ ስፖርት አካዳሚ ያስፈርሟል። ባለፈው የሴካፋ የጨዋታ ላይ 2 ጎል ማስቆጠር ትችላለች። ኡጄኮን ኢትዮጵያ ንግድ ባንክ 11-0 ባሸነፈበት ጨዋታ ላይ ማለት። ሌላኛው ቦሌ ክፍለ ከተማ ነው። ሊዲያ ሰለሞንን በ1 አመት ውል ከጥሩነሽ ዲባባ አካዳሚ ማስፈረም ችሏል። ባህር ዳር ከተማ የተለያዩ ተጫዋቾቹን ውል አራዝሟል፣ በሴቶች ማለት ነው። ደመቀች ዳልጋ ባህር ዳር ከተማ 2 አመት ውል፣ ወርቅነሽ መሰለ፣ ማናይሽ ተስፋዬ እንደዚሁ 2 አመት ውል ተፈራርሟል ማለት ነው። ውላቸውን አድሷል ማለት ነው። ቃል ኪዳን ተስፋዬ፣ ማደር ባየ፣ አሶሬ ሀይሶ እንደዚሁ ውላቸውን አድሷል በባህር ዳር ከተማ ማለት ነው። ሸገር ከተማ ምስራች ሞገስ፣ ፎዚያ ዝናቡ በ2 አመት ውላቸውን ያደሱ ተጫዋቾች ናቸው። ሌላኛው የምንመለከተው ወደ ሌላ ክለብ የተቀላቀሉ ተጫዋቾችን ነው። መስቀሌ መንታሙ ከይርጋ ጨፌ ቡና ወደ ሸገር ከተማ በ2 አመቱ ተዘዋውራለች። የምስራች ላቀ ከሐዋሳ ከተማ ወደ ኢትዮጵያ ንግድ ባንክ በ2 አመት ውል ተዘዋውራለች። ሳራ ነብሶ ከኢትዮጵያ ንግድ ባንክ በ2 አመት ውል ኢትዮ ኤሌክትሪክን ተቀላቅላለች። ኢትዮ ኤሌክትሪክና ኢትዮጵያ ንግድ ባንክ ባለፈው ውድድር አመት ጠንካራ ፉክክር ሲያደርጉ የነበሩ ክለቦች ናቸው። ሸገር ከተማ ሌላኛው ውሎውን ያራዘመላቸው ተጫዋቾች አሉ። ሮማን አምቤ፣ ህይወት ረጉ 1 አመት፣ ሮማን አምቤ 2 አመት እንግዲህ ውላቸውን አድሰዋል። ቱን አየለ በ2 አመት ውሏን እንደዚህ ያደሰች ተጫዋች ናት። ብርቄ አማረ ከመቻል ኢትዮ ኤሌክትሪክን በ2 አመቱ ተቀላቅላለች። ስንታየው ኤርኮ በ2 አመቱ ከመቻል ሸገር ከተማን የተቀላቀለች ተጫዋች ናት ማለት ነው። ሌላኛው እንግዲህ ኢትዮ ኤሌክትሪክ ረዴት ክንዴን ከረደታ ክፍለ ከተማ በ2 አመት ውል አስፈርሟል። ሌላኛው ባለፈው ውድድር አመት ጥሩ ፉክክር ሲያደርግ የነበረው መቻል የተጫዋቾቹን ውል እንደዚሁ አድሷል። ቱፊት ካዲዮ፣ ነጻነት ጸጋዬ፣ ጽዮን ተፈራ በተመሳሳይ 2 አመት ውላቸውን ያደሱ ተጫዋቾች ናቸው። በተጨማሪም ፀሐይነሽ ጁላን በ2 አመቱ መቻል ከሐዋሳ ከተማ ማስፈረም ችሏል ማለት ነው። ኢትዮ ኤሌክትሪክ ባለፈው ውድድር አመት በዋንጫ ፉክክር እስከ መጨረሻው ድረስ ቢሄድም በንግድ ባንክ ዋንጫ ማለት ይታወሳል። እንደዚህ አቅሙን እያጠናከረ ይገኛል። የተጫዋቾቹንም ውል እያደሰ ነው። እያሩስ ወንድሙ፣ በአንቺ እርጋ ተስፋዬ፣ ብርሃን ኃይለስላሴ በተመሳሳይ በ2 አመት ውላቸውን አድሷል። ሌላ እንግዲህ ንግስት መዓዛ 2 አመት፣ እዳት ካሱ፣ ቤተልሔም በቀለ 2 አመት እንደዚህ ኢትዮ ኤሌክትሪክ ውላቸውን እያደሱ ተጫዋቾች ናቸው ማለት ነው። ሌላኛው በአሰልጣኞች ደረጃ እንግዲህ ኤርሚያስ ዱባለ ኢትዮ ኤሌክትሪክ ባለፈው ውድድር አመት ጥሩ እንቅስቃሴ ሲያደርግ ነበር። በ2 አመት ውሉን አድሷል። ዘንድሮ ቡድኑን በሚቀጥለው ውድድር አመት እንግዲህ ቡድኑን ጠንካራ ያደርጓል ተብሎ ይጠበቃል። በተፎካካሪ ያደርጓል ተብሎ ይጠበቃል። ዘጋነሽ ወራና፣ ትዕግስት ያደታና ጋብርኤል አበበ እነዚህ በተመሳሳይ በ2 አመት ውላቸውን ያደሱ ተጫዋቾች ናቸው። ኢትዮጵያ ንግድ ባንክም እንደዚህ የተጫዋቾቹን ውል
እያደሰ ይገኛል። አሳቤ ሙሶ 1 ዓመት ውል አዲሳል። ታሪኩ አደቢሶ 2 ዓመት፣ ናርዶስ ጌትነት 2 ዓመት ውላቸውን ያደሱ ተጫዋቾች ናቸው ማለት ነው። ታሪኳ ጴጥሮስ ከዋሳ ከተማ ኢትዮ ኤሌክትሪክን በ2 ዓመት ተቀላቅላለች። መሰረቱ ወርቅነህ ከኢትዮጵያ ንግድ ባንክ በ2 ዓመት ውል ኢትዮ ኤሌክትሪክን ተቀላቅላለች። ሂሩት ተስፋይም እንደዚሁ ከኢትዮጵያ ንግድ ባንክ በ2 ዓመት ኢትዮ ኤሌክትሪክን ተቀላቅላለች ማለት ነው። ኢትዮ ኤሌክትሪክ በጣም ከፍተኛ ተሳትፎ ያደረገ ይገኛል በዝውውር መስኮቱ ላይ። ከመቻል አበባየሁ ጣሰውን በ2 ዓመት ውል አስፈርሟል። ሜቴ ረታን በ2 ዓመት ውል ከልደታ ክፍለ ከተማ አስፈርሟል። ቤተልሔም መንተሎን ከመቻል በ2 ዓመት ውል አስፈርሟል ማለት ነው። እነዚህ በሴቶች የተጫዋቾች የዝውውር መስኮት ከተፈጸሙ ዝውውሮች መካከል በዋናነት የሚጠቀሱ ናቸው። በርካታ ዝውውሮች አሉ። አሁን እነዚህ የጸደቁና በኢትዮጵያ እግር ኳስ ፌዴሬሽን ይፋ የተደረጉ ዝውውሮች ናቸው። እስከ ቀጣይ ድረስ እንግዲህ ዝውውሩ የሚቀጥል ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ ቀጣዩ ውድድር ዓመት መስከረም 7 ይጀምራል። የወንዶች መስከረም 30 ይጀምራል። እስከዛ ጊዜ ድረስ እንግዲህ ተጫዋቾችን በሁለቱም ሴቶቹም ወንዶቹም እያስፈረሙ ይቆያሉ ማለት ነው። እነዚህ ክለቦችን ለማጠናከር የሚያስችሉ ናቸው። ግን በዋናነት መነሳት ያለበት ጉዳይ ከዝውውር ክፍያ ጋር ያለው ጉዳይ ነው። በተደጋጋሚ ጊዜ በስፖርት አፍቃሪው ዘንድ የሚነሳ ጉዳይ ነው። ፌዴሬሽኑ ባስቀመጣቸው መረጃዎች ላይ ተጫዋቾች በስንት ብር እንደፈረሙ አይገልጽም። የፈረሙበትን ውል አመትና ከየት ክለብ ወደ የት ክለብ እንደተዘዋወሩ ነው የሚገልጸው። ይህ በግልጽ መቀመጥ አለበት። ይሄ እንግዲህ አንዱ በፊፋ ፕሮፌሽናል ኢንተርናሽናል የዝውውር ስርዓት ውስጥ ዋናው መሰረት የሚባሉ ተጫዋቾች በምን ያህል ገንዘብ ፈረሙ የሚለውን ነገር በግልጽ መቀመጥ አለበት። ያን በግልጽ መቀመጡ አንደኛ መንግስትም ከነዚህ ተጫዋቾች የሚገባውን የገቢ ግብርም የተለያየ የገቢ ጥቅም ለማግኘት ያስችሏል። ግልጸኝነትም ተጠያቂነትንም የሚያሰፍን መተማመንም በስፖርት አፍቃሪው በክለቦቹ ላይ እምነት እንዲጥል በአሰልጣኞች ላይ በአጠቃላይ በክለቦች ላይ በተጫዋቾች ላይ እምነት እንዲጥል የሚያደርግ ነው። ያ ነገር ይፋ መሆን አለ። ባለፈው ዓመት እንደዚህ ጠንካራ ነገሮች ሲነሱ ፌዴሬሽኑ ይህንን ነገር ሲያደርግ ነበር። ዘንድሮ ያንን አላደረገም። በግልጽ እንግዲህ ፌዴሬሽኑ የሚደረጉ ዝውውሮችን ውጤት አጠቃላይ የዝውውር ገንዘብ ይፋ ማድረግ ይኖርበታል ማለት ይህ ነገር መነሳት ያለበት ጉዳይ ነው። ተጫዋቾች ለአጭሩ ከሚፈርሙ ረጅም ጊዜ ክለቦች ጋር መቆየት ቡድኖችን ለማጠናከር የሚያስችሉ ዓለም አቀፍ የዝውውር ስታንዳርዶችን መከተል ያስፈልጋል። ህጋዊ ፊፋ እውቅና የሰጣቸው በፌዴሬሽኑ የተመዘገቡ ወኪሎችን መጠቀም ያስፈልጋል። ህገወጥ ደላሎችን እንደዚሁም ከዚህ ከዝውውር ስርዓት ውስጥ ማስወጣት ያስፈልጋል። እንደዚህ አይነት ነገሮችን ማድረግ ከተቻለ እንደዚህ አይነት ፕሮፌሽናል የሆኑ አካሄዶችን መከተል ከተቻለ የተጫዋቾች ዙር መስኮት ጤናማም እንዲሆን ያደርጓል። ክለቦችም ያለሙትን ጠንካራ ስብስብ የመገንባትና ለቀጣይ ውድድር ዘመን የሚሆን ዝግጅታቸውን ለማጠናከር እንደዚሁ ያስችሏቸዋል ማለት ነው። እነዚህ ነገሮች በጣም ቁልፍ የሚባሉ ጉዳዮች ናቸው። እነዚህ ተጫዋቾች የዙር መስኮት የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ይመስል ነበረ። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ እስከ ሳምንት ቸርን ሰንብት።